السلام عليكم ورحمة الله وبركاته. بشهر رمضان እንግዲህ የኢባዳ ወር በመሆኑ የእንቅልፍ ፓተርናችን የእንቅልፍ ሂደታችን ከመደበኛው ከወትሮው የተለየ ይሆናል እና ብዙ ጊዜ እንደውም ምን ሲባል እንሰማለን በምንጾምበት ጊዜ እንደውም በቃ ረመዳን እኮ ኢነርጂ ሰጠኝ ለይልም ጾሞ እንቅልፍ በቂ ራሱ ሳናገኝ ኢነርጂ ያገኘን እንላለን። ይህ ነገር ከሳይንስ ጋር እንግዲህ እንዴት ይታያል የሚለውን እስቲ እንየው። በምንጾምበት ጊዜ እንግዲህ ጾም በምንጾምበት ጊዜ ሜላቶኒን የሚባል እንግዲህ ሰውነታችን ውስጥ ያለው መጠኑ እንዲጨምር የሜላቶኒን መጠን እንዲጨምር ያደርጋል ጾም ማለት ነው። ከዛም ባሻገር የሜላቶኒን እንግዲህ ምንድነው የሚያደርገው ለሰውነታችን እንቅልፍ በመንተኛበት ጊዜ በቶሎ ዲፕ ስሊፕ ውስጥ እንገባ ያደርጋል። ያንድ የእንቅልፍ ሳይክል 90 ደቂቃ ነው። ብዙ ጊዜ ላይት ስሊፕ ሞድ ላይ ነው እንግዲህ አብዛኛውን ደቂቃ የምናሳልፈው። ዲፕ ስሊፕ የተወሰነች ጥቂት ደቂቃዎች ነው የምናሳልፈው ማለት ነው። ያ ማለት ብንጠራም የማንሰማበት ሰው ምንድነው አሰማም እንዴ የሚባለው ሁኔታ ያለበት ሁኔታ ነው እንግዲህ እንቅልፍ ዲፕ ስሊፕ የምንለው ማለት ነው። ስለዚህ ሰውነታችን ውስጥ እንግዲህ ሜላቶኒን መጨመሩ ደክሞን ራሱ ስንተኛ ቶሎ እንግዲህ ከላይት ስሊፕ ወደ ዲፕ ስሊፕ የምንገባበት ፍጥነት ይጨምራል። ያ ማለት ምን ማለት ነው? የምንተኛው እንቅልፍ ብዛቱ ሳይሆን ጥራቱ ከፍ ያለ ነው ማለት ነው። ሱብሃንአላህ። ከዛም ባሻገር ደግሞ ጾም በምንጾምበት ጊዜ ግሉኮስ መጠኑ እንደሚቀንስ አይተናል። የስብን በማቃጠል ሰውነታችን ሲጠቀም ኬቶን የሚባለው ሰውነታችን ውስጥ እንዲጨምር ያደርጋል። ያ ኬቶን ደግሞ አንጎላችን ላይ እንግዲህ የመረጋጋት ሁኔታ የተወሰነ ወይም ደግሞ ቶሎ እንድንተኛ እንቅልፍ ላይ የራሱ የሆነ አዎንታዊ ተጽዕኖ አለው ማለት ነው። ስለዚህ ይህ ወር የረመዳን ወር በመሆኑ በኢባዳ ላይ ልንበረታ ይገባል። የእንቅልፍ ጊዜያችን ቢቀያየርም የምንተኛበት የእንቅልፍ ኳሊቲ ግን ስለሚጨምር በኢባዳ ላይ እንበርታላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።